አርቲስቷ ባጋለጠችው የፓስተሮች ጉድ የፕሮቴስታንት አማኞች እንደከሰሷት እየሰማን እንገኛለን። ዛሬም ሸኔ በኦርቶዶክሳውያን ላይ አስደንጋጭ ነገርን ፈጽሟል። በቤተክርስቲያናችን የተሰራው ስህተት በጣም ብዙ ሰውን እያነጋገረ ይገኛል። የነዚህ የህፃናት ጉዳይም እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም ይህን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። እንኳን ለጸሎተ ሐሙስና ለበዓለ ስቅለቱ በሰላም አደረሳችሁ። እጅግ በጣም ትልቅ በዓል ነው ዛሬ እያከበርን የምንገኘው። ይህንን በዓል አስመልክቶ ሁላችንም ትልቅ ትምህርት የምናገኝበትን ቪዲዮ ይዘናል። ባለፈው ቪዲዮአችን ላይ እግዚአብሔር ይመስገን ብላችሁ ኮሜንት አድርጉና ለአንድ ሰው የ500 ብር ካርድ እንሸልማለን ብለን ነበር። በጣም ብዙዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ደግሞ ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ከታች በምትመለከተው ቲክቶክ እና የቴሌግራም አካውንታችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም የሚያሸልመው ኮሜንት ጸሎተ ሐሙስ የሚለው ኮሜንት ይሆናል። ጸሎተ ሐሙስ እያላችሁ ኮሜንት አድርጉ። እጣ አውጥተን ለአንድ ሰው የ500 ብር ካርድ የምንሞላ ይሆናል። ወደ ዛሬው ቪዲዮአችን እናልፋለን። ክርስቶስ እኮ መሰቀሉ አይደለም የገደለው። ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል፣ ደክሟል። ስለዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች። ፍቅሩን የገለጸ የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን። የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ ያጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም። ሁሉን ህመም ታሟል፣ ከራስ ፀጉሩ እስከ እግር ጥፍሩ ድረስ። ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካ ይጋባባል። የክርስቶስ ቁስል ግን የሚፈውስ ቁስል ነው። የሚፈውስ ህመም ነው። ታሞ ማዳን የሚችል ቁስል ነው። መምህራችን ቃለ ሕይወትን ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ የፍቅር ጥግ ምን እንደሆነ እንግዲህ እሱ ሞቶ እርሱ ተሰቃይቶ እሱ መከራን ከፍሎ አሳይቶናል። እኛን ለማክበር እሱ ተዋርዶ እኛን ነፃ ለማውጣት እሱ ታስሮ ከቁስላችን እኛን ለመፈወስ እሱ ቆስሎ ይህንን ዋጋ ሁሉ ከፍሎልናልና ይህ ቃል በምን መልኩ እንደሚገለጽ እንኳን አናቅም። ሁላችንም የክርስቶስን ህማሙን፣ መከራውን፣ ስቅለቱን፣ ግርፋቱን የምናስብበት ዕለት ነውና ይህንን በዓለ ስቅለት ሁላችንም ኦርቶዶክሳውያን ደስ በሚል ኦርቶዶክሳዊ ተግባር ልናሳልፈው ይገባናል። እንግዲህ ዛሬ ጸሎተ ሐሙስን አክብረናል። እዚህ በጸሎተ ሐሙስ ክርስቶስ እውነተኛ ስጋውና እውነተኛ ደሙን ለኛ ህይወት እንዲሆነን የሰጠን፣ ሁለተኛ ደግሞ እርሱ ያደረገውን ትህትና እኛም እንድናደርገው ያስተማረበት ቀን ነው። ክርስቶስ ጌታ ሆኖ ፈጣሪ ሆኖ የፍጡራንን የሐዋርያትን እግር ዝቅ ብሎ እንዳጠበ ሁሉ እኛም በዛ መንገድ እንግዲህ ህይወታችን እንድናደርግ አሁን ላይ ሁላችንም በምን አይነት ትዕቢት በምን አይነት ምቀኝነት እንደምንገኝ ይታወቃል። እኛ ክርስቲያኖች ክርስቶስን አብነት እንድናደርግ ዛሬ በጸሎተ ሐሙስ ክርስቶስ ይህን ነገር አስተምሮናል። እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። እስኪ አንድ መዝሙር ልጋብዛችሁ ነው። እንደኔ ማርከው ማንነው? እንደኔ ቅር ያልከው ማንነው? ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማነው? በሞገስ አስጊጠ በዜማ ቃኘኝ፣ ፊትም ታቆመኝ ጌታዬ እኔ ማነኝ? ለእኔ ያበዛኸው አቤት ደግነት ምረኸኝ ምረኸኝ አያልቅም ምረት አይተኝ በምሕረት
አይተኸኝ በምሕረት እንደኔ ማርከው ማንን ነው? እንደኔ ይቅር ያልከው ማንን ነው? ክርስቶስ እኛን ለመማር እኛን ይቅር ለማለት ነው ይህንን ሁሉ ዋጋ የከፈለልና እኛም የተከፈለልን ዋጋ እንድናውቅ እግዚአብሔር ልቦናን ይስጠን እንላለን። ዝማሬ መላእክትን ያሰማልን ወንድማችን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን የማሳያችሁ ቪዲዮ ትልቅ ወቀሳን አስነስቶ ነበር። የተፈጸመው የሆሳዕና በዓል ዕለት ነው። ይህ ነገር ልክ ነው አይደለም የሚለውን ነገር ቪዲዮን እንየውና አብረን የምነጋገርበት ይሆናል። ይህን ቪዲዮ ስታዩ ምን ተሰማችሁ? ልክ ነው ወይስ አይደለም? እስኪ እናንተ ያላችሁን አስተያየት ኮሜንት አድርጎ። በዚህ መልኩ ግን ቤተክርስቲያናችን እንዲህ አይነት ተግባራትን እንደማትፈቅድ ሁላችንም ልናውቀው ይገባል። በዚህ መልኩ ክርስቶስን መስሎ ይቀጥሎ አብሶ ደግሞ በሆሳዕና አህያ ተይዞ ምናምን እንዲህ አይነት ተግባሮች እጅግ በጣም ልክ ያልሆኑ ተግባሮች ናቸው። ማንም ክርስቶስን መምሰል አይችልም። አብሶ ደግሞ እንዲህ አይነት ዊግ ቀጥለን ክርስቶስን በዚህ መልኩ መሳላችንም እጅግ በጣም ነውር ነው። በሆሳዕና በዓል ቀን የሚሆነው ነገር ምንድነው? አዎ አህያ ይመጣል። በዚህ መልኩ ነው ክርስቶስ በአህያ ጀርባ ላይ የተጫነው ተብሎ ያንን ነገር ለመግለጽ ግን ደግሞ በአህያ ጀርባ ላይ የምናደርገው የክርስቶስን ስዕል ነው። የክርስቶስን ስዕል አድኖ በአህያ ጀርባ ላይ ይሆናል። በዚህ መልኩ ግን ሰው ይቀጥሎ ክርስቶስን መስሎ ሐዋርያትን መስሎ ሌሎችን መስሎ መስራት ጭራሽ አይቻልም። ይህን ነገር ያደረጋችሁ ወንድሞችም ያደረጋችሁትም ነገር ልክም አይደለም። ይህንን ነገር እናንተ ለመልካም ነገር ወይም ደግሞ ሰውን ለማስተማር አስባችሁ ሊሆን ይችላል። ግን ያደረጋችሁት ነገር ከቤተክርስቲያን አስተምሮ ውጭ እንደሆነና እንዲህ ሆኖ ክርስቶስን መምሰልም እንደማይቻል ልናውቀው ይገባናል። ምንም ዝርዝር ሐሳብ አያስፈልገውም። ለዚህ ወንድሞቻችን ያደረጉት ነገር ልክ አይደለም። በቀጣይ ዓመት እንዲህ አይነት ጉዳይም እንድናይ አንፈልግም። በዚህ ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ይህ ነገር ግን በቤተክርስቲያናችን የማይፈቀድ ተግባር መሆኑን ልናውቀው ይገባናል። በዚህ መልኩ አርቲ ይቀጥሎ እንደዚህ ክርስቶስን መስሎ ይሄ ነውር ነው። ይህንን ነገር ወንድሞቻችን እንድታስተካክሉ ስል እኔ በዚሁ መልእክቴን አስተላልፋለሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል አርቲስት ገነት ንጋቱ በእርሷ ዩቲዩብ ቻናል ላይ አንድ አርቲስትን አቅርባ ነበር። ያንንም አርቲስት እንግዲህ በውይይታቸው ላይ አንድ ፓስተር ጋር ግንኙነት ነበረኝ ይመክረኝ ነበር፣ ግን ደግሞ ያነ ፓስተር ግብረ ሶዶማውያን ነው፣ እኔንም ደግሞ ወንድ ለወንድ የሆነ በቃ ግንኙነት እንድንፈጽም ጠይቆኛል ብሎ ስም ሳይጠቅስ ተናግሮ ነበር። ይህንን ይዘው እንግዲህ የፕሮቴስታንት አማኞች እንዴት ፓስተሮቻችን ይነካሉ፣ እነዚህ ገነት ንጋቱም ይህ የተናገረውም ሰው ሊከሰስ ይገባል ብለው ክስ እንደመሰረቱ እየሰማን እንገኛለን። ይህንን አስመልክቶ ሰውየው በተናገረውም ነገር ምላሽ ሰጥቷል። ቪዲዮንም አድምጠን ሰውየው ያነሳው ሐሳብ ልክ ነው ወይስ አይደለም የሚሉ ነገሮችን ደግሞ አብረን ሌሎች ቪዲዮዎችንም ይዘናል። እነርሱንም አብረን የምንመለከት ይሆናል። ቪዲዮ አንዴ ላሳያችሁ። ይህም ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያኔውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት እንግዲህ ይህንን አርቲስት እንደሰማችሁት በዚህ መልኩ ያነ ፓስተር እንዲህ አይነት አስነዋሪ ስራን እንድንሰራ ጠይቆኛል ብሎ ተናግሮ ነበር። አሁን ደግሞ ክስ ተመስርቷል ሲባል ደግሞ ፕሮፌት የሚባል ነው ፌስቡክ ላይ የተገናኘን የነበረው አሁን ላይ ኮንታክቱ የለኝም የተጻጻፍናቸውን ነገሮችን ፎርማት ተደርገዋል ተደልተዋል እያለ ደግሞ የማይሆን መልስ እየሰጠ ይገኛልና ከሆነ ሆነ ተብሎ መናገሩ ምንም የሚያስፈራ ነገር የለው። የፕሮቴስታንት አማኞች ደግሞ ይህንን ፓስተር ስሙ ልትነግረን ይገባል፣ ይህ ፓስተር በጣም ብዙ ሰዎችን እያበላሸ ነው ብለው ጥያቄያቸውን ሲያነሱ ነበር።
ነበር። ጥያቄያቸውም እውነት ነው። ግን ይህንን ጥያቄ ያነሱት እነዚህ ገነት ንጋቱ ይህ ወንድማችን ኦርቶዶክሳዊ ስለሆኑ ነው ክስ የመሰረቱባቸው እንጂ ከዚህ በፊት በእነርሱ ቤት ፓስተር የሆኑ ሰዎች ደግሞ በዚህ መልኩ በእነርሱ ቤት ፓስተር ሆነው ግብረ ሶዶማውያን የሆኑ ሰዎችንም በስርዓት ሲናገሩ ነበር። እነዛን ሰዎች ለምን አልከሰሳችሁም? ማለት እስኪ ቪዲዮ ላስታውሳችሁና በእነዚህም ጉዳዮች አንዳንድ አስተያየቶችን እሰጥባቸዋለሁ። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ይህ ሰው የፕሮቴስታንት አማኝ ነው፣ በዛም አገልጋይ ነው። በዚህ በፕሮቴስታንቱ ቤት ህፃናት እንደተደፈሩ ይህም የደፈራቸው ደግሞ ወንድ ፓስተር እንደሆነ ነው እየተናገረ የሚገኘው። ለትውልድ የምታስቡ ከሆነ ህፃናት በስርዓት እንዲያድጉ ከሆነ ይህንን ተግባር የፈጸመው ፓስተር ማን ነው ብላችሁ ማጣራት ነበረባችሁ። ግን ደግሞ አሁን የተነሳው ነገር በጣም የተጫዋጫ ይገኛል። እነ ገነት ንጋቱና ይህ ወንድማችን ይህንን ሀሳብ ስላነሳውና ይህንን ወንድማችንና ገነት ንጋቱን የከሰሱበት ዋና ምክንያት ግን የኦርቶዶክስ አማኝ ስለሆኑ እንደሆነ ልናውቀው ይገባል። ለምን ይህንን ሐሳብ ከዚህ በፊት ቀድሞ አንስተውት የነበር በፕሮቴስታንቱ ቤት አገልጋይ ነን ያሉ ሰዎች ናቸውና እነዛን ሰዎች ስማቸው ማን ነው? አሁንም ቢሆን ትውልድ መበላሸት የለበትም ተብሎ ከዛ በፊት መጠየቅ የለበትም ወይ? እንደው እንደ አዲስ ነገር ወይም ደግሞ ይህ ነገር እንደማይታወቅ ሁሉ አሁን ይህ ሰው ሲናገረው እንግዲህ መከሰስ አለባቸው። እንደዚህ ሆኑ እውነት ኦርቶዶክሳውያን ለመክሰስ ነው እንጂ ትውልድን ለማዳን ወይም ደግሞ ይህ ስራ ነውር እንደሆነ አምነውበት እንዳልሆነ ግን በዚሁ እየተረዳው ይገኛለሁ። ይህ ጉዳይ ከተነሳ 1 ዓመት 2 ዓመት ይሆናል። ከዚህ በፊት ግን እንዲህ አይነት ክሶች አልመጡም። ያነ የፈጸመው ፓስተር ማን ነው ብለውም ደግሞ ይህንን የእነርሱን አገልጋይ አልጠየቁትም። አሁን ግን እነዚህ ኦርቶዶክሳውያን ይህንን ነገር በማንሳታቸው ነው አሁን ላይ ይከሰሱ፣ እንደዚህ በሉ፣ ይታሰሩ የሚል ሀሳብ የመጣው። ይህም ሰው ብቻ አይደለም ይህንን የተናገረው። ሌላም ቪዲዮ ላሳያችሁ። 9 ዓመት በፊት ነው እዚሁ አሁን ኢንተርቪው ያረክበት ባለው ቦታ ላይ አገልጋይ መጣ፣ የቤተክርስቲያን አገልጋይ። ታሪኩን በግልጽ የምናገረው እንድናገር ስለፈቀድነው በፊልም አወጣዋለሁ ሁሉ ብሎኛል። እንግዲህ ያደርገዋል ብዬ አስባለሁ። በቤተክርስቲያን መድረክ ላይ ቆሜ ያገለግላለሁ። የወጣቶች አሁን እንዳውም የህፃናትም አገልግሎት ላይ ተሳታፊ እንደሆን እድል አግኝቻለሁ። ግን ላለፉት 9 ዓመታት ግብረ ሰዶማዊ ነኝ እና መድረክ ላይ ቆሜ ሁሌ ሳገለግል ይሄ ነገር በቃ ይመጣል፣ እንዴት ነው እግዚአብሔር ዝም ያለኝ እያልኩ ነው ምለው። እንደሰማችሁት ነው። ይህም ሰው የፕሮቴስታንት አማኝ ነው። አንድ ፓስተር ከ9 ዓመት በፊት ጀምሮ ግብረ ሰዶማዊ እንደሆነ ነው እየተናገረ የሚገኘው። እንግዲህ 9 ዓመት በጣም ብዙ ነው። በ9 ዓመት ውስጥ ይህ ሰው ስንት ሰውን ወደ ግብረ ሰዶማዊነት አስገብቷል። ግን ደግሞ ፓስተር ነው። እንዲህ አይነት ሰዎችን ለማስተካከል ምንም አይነት እንቅስቃሴ አይደረግም። ግን ደግሞ ገነት ንጋቱና ይህ ወንድማችን አርቲስት በቃ አንድ ፓስተር በግብረ ሰዶማዊ እንደሆን ጠይቆኛል በማለቱ ክስ መመስረቱ ጉዳዩን ለማጥራት ወይም ደግሞ ይህንን ችግር ለማስወገድ ሳይሆን በቃ ኦርቶዶክሳውያን ስለሆኑ እንዴት እንዲህ ብለው ይናገራሉ የሚል ሐሳብ እንደሆነ ልናውቀው ይገባል እንጂ ይህንን ንግግር የተናገሩት ከዓመት ከ2 ዓመት ከ3 ዓመት በፊት ነው። ከ9 ዓመት በፊት ግብረ ሶዶማዊ የሆነ ፓስተር አለ። እንግዲህ ያንን ነገር ለማስተካከል እንቅስቃሴ ይደረጋል እንጂ ይከሰሱ እንደዚህ ሁኑ የሚለው ነገር ይህንን ችግር እንደማያስወግደው ልናውቀው ይገባናል። ይህንን ሰሞን ገነት ንጋቱ ባደረገች ውይይት ግን እንደተከሰሰች እየሰማን እንገኛለን። በዚህ ጉዳይ የፕሮቴስታንት አማኞች ይህንን ቪዲዮ እንደምታዩት እርግጠኛ ነኝ። ምን አስተያየት ተሰጡበታላችሁ? ኮሜንት አድርጉ። አየህ አይደል የዳዊት ልጅ እንደዚህ ነው የሰው ደንቡ። ለሆሳና የከበቡ ለስቅለትህ ወዴት ገቡ? ለዋልከው ውለታ በመውደድህ በኩል ሐቁ ሲለመለም እናት ፊት ስትሞት ከወንበዴው በቀር ጌታ ያለ የለም። እንኳንና ላንተ ላዘለች አህያ ምንጣፍ ያነጠፉ ለዓርብ ዕለቱ ስቃይ ራስህን አድን በማለት አፊዘው ተሰብስበው ጠፉ። ሌንጌኖስ በጦሩ ጎንህን ሰበቀው፣ ያንን ፈዋሽ መዳፍ ችንካር ሰነጠቀው። ስለ በደላችን ብትቆምም እርቃን 30 ዲናር ነው ለመሸጥ የሚበቃን። አየህ አቤት ግን ፈጣሪ ያረኩላችሁን
ብድሬን መልሱ ብሎ ባይቆጣም ውለታ ለመርሳት ሰው ይፈጥናል በጣም። ወንድማችን ቃለ ሕይወት ያሰማልን። እንግዲህ ግጥሙ ላይ ሕይወት ዘርቶበት ስብከት ነው ያደረገው። እጅግ በጣም እናመሰግናለን። ቀጥላለን ቪዲዮአችን። ወጣቶች ወንድሞችና እህቶች ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ፣ ቁስሉ ቢጠዘጥዝህ፣ ግርፋቱ ቢሰማህ፣ መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ፣ አስበህ ታማትባለህ፣ ትተዋለህ። ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ፣ የተራቆተልህ አምላክ አለ፣ የቃተተልህ እንደ ጨርቅ የሆነልህ መስቀል ላይ አለ። መቀጥቀጥ የሚባለው እሱ ነው። ክርስቶስ በበደላችን ጭምር ተቀጥቅጧል። ስለ በደላችን ደቀቀ ብሎ ነቢዩ ኢሳይያስ ይገልጠዋል። ስለ መተላለፋችን ቆሰለ ብሎ ይገልጠዋል። ይሄ መቀጥቀጥ ይባላል። ምን እንዲመስል? እባብ እንዲመስል። ይሄ ብቻ ይመስላችኋል? ሁለቱን ወንበዴዎች ፈያታዊ ዘይማንና ፈያታዊ ዘጸጋምን በጌታ ቀኝና ግራ የሰቀሏቸው ትዝ ይላችኋል? ይሄ ምን ይባላል? መቀጥቀጥ ይባላል። ምን አይነት መቀጥቀጥ? ክርስቶስ ወንበዴ ነው ለማለት ሎቱ ስብሐት። ለእርማት አይደለም የተሰቀሉት፣ ለመቀጣጫ አይደለም የተሰቀሉት፣ ለወንጀላቸው መልስ እንዲሆን አይደለም የተሰቀሉት። እነዚያ ወንበዴዎች የተሰቀሉት ክርስቶስን ወንበዴ ለማለት ነው። በኃጢአተኛ ምሳሌ፣ በወንበዴዎቹ ምሳሌ እንደ አመፀኞች እንዲቆጠር ነው እነዛን ወንበዴዎች የሰቀሏቸው በቀኝና በግራ። በቀኝ የመጣው ጥጦስን አይቶ ይሄ ምንድነው ብሎ ይጠይቃል። ይሄማ ወንበዴ ነው ይሉታል። በመሃል የተሰቀለውን ይሄስ ይላል። እሱማ ዋናው የወንበዴ አለቃ ይላል ክርስቶስ። በግራ የመጣውም እንዲሁ በነፍስ ታጅቧል፣ በነፍስ ታጅቧል። አንዳንድ ክፉ ሰዎች የሚያደርጉት ወንጀላቸውን በነፍስ ያጅቡታል። ሲሰርቅ ብታየው እንዳይናገር ብሎ አንተን ይደፋሃል። ያን ሰው ሲገል ያየውን ሰው መልሶ ይገላል። እየገደለ ይኖራል። ነፍስ እያጠፋ ይኖራል። ኃጢአታችንን በሌላ ወንጀል አንሸፍነው። ኃጢአታችንን በንስሐ እንፋቀው። ወንጀሎቻችንን ሌላ ወንጀል በመስራት ሌሎች ሰዎችን በመጥላት ለምን አየኝ፣ ለምን ኃጢአቴን አወቀብኝ በማለት ሰውየውን በማሳደድ ጊዜ አናጥፋ። ንስሐ ገብተህ ሰውየውን አሳፍረው። መምህራችን ቃለ ሕይወትን ያሰማልን። ስለ ክርስቶስ ማሰብ አቁመናል ብለው እንግዲህ ስለ ክርስቶስ ብናስብ ኖሮ ከኃጢአት እንጠበቅ ነበር፣ ኃጢአትን እንፈራው ነበር። ኃጢአት እንኳን ብንሰራ በንስሐ ታጥበን ወደ እርሱ ወደ ክርስቶስ እቅፍ እንመለስ ነበር። ግን ደግሞ ክርስቶስን ማሰብ ስላቃተን ወይም ደግሞ ስላቆምን አሁን ላይ ሁላችንም በንስሐ እየተመለስን አይደለም። በንስሐ እንመለስ ብለው በጣም ደስ የሚል ትምህርትን አስተምረውናል። እግዚአብሔር መምህራችን የአገልግሎት ዘመኖትን ያርዝምልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ አሁን ማሳያችሁ ቪዲዮዎች ሶሻል ሚዲያውን እጅግ በጣም አጥለቅልቀውታል። እስቲ ቪዲዮዎችን አይተን አንዳንድ የተሰማን አስተያየቶች አብረን የምንሰጥ ይሆናል። እስቲ ቪዲዮዎችን አንድ ላሳያችሁ።
እነዚህን ቪዲዮዎች ስታዩ ምን ተሰማችሁ? እኔ እንግዲህ መድኃኔዓለም ስለነዚህ ስለ ንጹሃን ህፃናት ብሎ እኛንም ይቅር በለን እኛንም ይማረን ነው የምንለው። ትምህርት ቤት ላይ ነው በዚህ መልኩ እየሰገዱ የሚገኘውና በዚህ መልኩ ኦርቶዶክሳዊ ተግባራትን እየፈጸሙ የሚያስተምሩ ትምህርት ቤት መኖራቸው ሊደነቁ ይገባል። እንዲህ አይነት ትምህርት ቤቶች ላይ ነው ሁላችንም ኦርቶዶክሳውያን ህፃናቶቻችን ልናስተምር የሚገባው። ለምን? ትልቅ መሰረት ማንነታቸውን አውቀው ሃይማኖታቸውን ተረድተው የሚማሩበት ትምህርት ቤት ስለሆነ እንግዲህ መምህራኑ ኪርያላይሶ እያሉ ማይክ ይዘው እንኳን በዚህ መልኩ ያሰገዷቸው ይገኛልና ሁላችሁም ኦርቶዶክሳውያን ደግሞ ህፃናቶቻችሁን በዚህ መልኩ ብታሳድጉ ነገ ከነገ በኋላ ሃይማኖታቸውን ያወቁ ትልቅ መሰረት ያላቸው ለሀገርም ለቤተክርስቲያንም ለቤተሰብም ጠቃሚ ሆኑ ህፃናቶችን እንግዲህ የምናፈራ ይሆናል ማለት ነው። መድኃኔዓለም ስለነዚህ ስለ ንጹሃን ህፃናት ብሎ ይማረን እንላለን። እነዚህ ህፃናትን ብቻ ሳይሆኑ በስራ ቦታ ስግደት እየሰገዱ ያየኋቸው አንድ ሁለት ቪዲዮዎች ነበሩ። እስኪ አንዱና አንዴ ላሳያችሁ። ወዴት ሄዳለው መሸሸጊያ ምሕረት መጠጊያ ዋሻካል ወነች እንዳያችሁት ነው እንግዲህ በዚህ መልኩ በስራ ቦታ ደግሞ ስራ ቦታውን ወንድማችን ዘግቶ መሄድ ስላልቻለ ወደ ቤተክርስቲያን ሰገደ ነው እያየን የምንገኘውና እንዲህ አይነት ቪዲዮዎች እጅግ በጣም አስተማሪ ናቸው። በምንም አይነት ቦታ እንኳን ብንሆን ምንም አይነት ምክንያት ማቅረብ እንኳን እንደማንችል በስራ ቦታ መስገድ እንደምንችል በትምህርት ቤት መስገድ እንደምንችል ህፃናቱ አሳይተውናል። ሁላችንም ይህንን በዓለ ስቅለት በቤተክርስቲያን በመገኘት የማንችል ደግሞ ባለንበት ቦታ ሁሉ ስግደቶችን ጸሎቶችን ልናደርግ ይገባናል ማለት ነው። አንዳንድ ደግሞ ስተት የሆኑ ቪዲዮዎች ሳይ ነበር በዚህ በሶሻል ሚዲያው በቤተክርስቲያን ተገኝተው ግን ደግሞ ስግደታቸውን በመቀረጽ በቃ ሰው እንዲያይላቸው የሚፈልጉ ሰዎች አንዳንድ አይቻለውና አንድ ለምሳሌ የሚሆን ቪዲዮ አይተን ሁላችንም እንድንማርበት ቪዲዮን ያመጣሁት። ሲ ቪዲዮን አንዴ ላሳያችሁ። ይህ ወንድማችን ደግሞ በዚህ መልኩ ቤተክርስቲያን ላይ ካሜራ በመደቀን ነው እየሰገደ እያየን የምንገኘው። ቅድም ያየናቸው በንግድ ቦታ እየሰገደ የታየው ቪዲዮ ትምህርት ቤት ላይ እነዚህ እጅግ በጣም አስተማሪ ናቸው። ማንኛውም ሰው ባለበት ቦታ መስገድ እንደሚችል የሚያሳዩ ናቸው። ቤተክርስቲያን ላይ ተገኝቶ ካሜራ ደቅኖ በዚህ መልኩ መስገድ ግን ይህ ልክ ያልሆነ ተግባር ነው። ሁላችንም ኦርቶዶክሳውያን ለስግደት ስንሄድ በቃ አእምሯችን ሁሉ ሰብሰብ አድርገን ሁሉ ነገራችን ወደ ጸሎታችን ወደ ስግደታችን ሊሆን ይገባል እንጂ ለቪዲዮ ብለን የምናደርገው ምንም አይነት መንፈሳዊ ተግባር እንዳይኖር በትልቁ አስጠነቅቃለሁ ማለት ነው። ወንድማችን አሁንም ቢሆን ያደረገው ነገር ልክ አይደለም። በቤተክርስቲያናችን ስንገኝ ካሜራ ብለን የምናደርጋቸው ስግደቶች የሉም። ለካሜራ ብለን የምናደርጋቸው ጸሎቶች የሉም። ቅድም እንደነገርኳችሁ ግን እንግዲህ በንግድ ቦታ ሲሰግድ የነበረው እሱን ስናይ ሁላችንም ደስ ያለን። ለምን? ሁሉም ባለበት ቦታ ሁሉ መስገድ እንደሚችል ለሁሉም ሰው አስተምሯል። በትምህርት ቤትም እንደዛው። በቤተክርስቲያን በመገኘት ግን እንዲህ አይነት ካሜራ መደቀኑ ልክ አይደለም ብዬ አስባለሁ። በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። ቪዲዮአችንን እንቀጥላለን። አስደንጋጭ መረጃ አለ። ዛሬ መጋቢት 30 ለሚመለከተው አካል እንዲደርስ ኦርቶዶክሳውያን ባለማተቦች የማተብ ግዴታችን እንወጣ። በደንብ ሼር ኮፒ ሊንክ እያደረጋችሁ ቪዲዮ እየሰራችሁ ድምጽ ሆኗቸው የሆሳና በዓልን ለማክበር አባቶች፣ እናቶች እንዲሁም ህፃናት አዳር ሙሉ ካገለገሉ በኋላ በታጠቁ ሸኔ አካላት በኦሮሚያ ክልል ምስራቅ ሸዋ ቦሰት ወረዳ ቦሌ ዞን ላይ ከ30 የሚደርሱ ኦርቶዶክሳውያን ታግተዋል። የተወሰኑት ያመለጡ ሲሆን ሌሎቹ ግን ደብዛቸው ጠፍቷል። እስካሁን ድረስ ያሉበት አልታወቀም። ድምፅ እንሆናቸው። ቪዲዮ በመስራት ለሚመለከተው አካል ቪዲዮን እናደርሰው። በጸሎት እናስባቸው። እንግዲህ የሆሳና በዓልን ለማክበር የወጡ ኦርቶዶክሳውያን ወደ ቤታቸው እንዳልተመለሱ ሸኔ አፍኖ ይዟቸው እንደሄደ እየሰማን እንገኛለን። በአርሲ ለሚገኙ ኦርቶዶክሳውያን እንግዲህ መገደላቸው፣ መጨፍጨፋቸው፣ ከኖሩበት ቀይ መፈናቀላቸው ላይ ምንም አይነት መፍትሄ እንዳላመጣን እንግዲህ እያያችሁ ትገኛላችሁ። ዛሬም ምንም አይነት መፍትሄም ስላልመጣ በዚህ መልኩ ኦርቶዶክሳውያኑ ታፍነው እንደሄዱ እየተሰማ ይገኛል ማለት ነው። አሁን ላይ የተያዘው ነገር ምንድነው? እነዚህን ኦርቶዶክሳውያን አፍነው ይወስዳሉ። በነዛ በኦርቶዶክሳውያኑ ልክ ብር ይቀበላሉ። ከተቀበሉ በኋላ ደግሞ እንደገና እነዚህን ሰዎች በህይወት አይደለም የሚለቋቸው፣ ገለው ሬሳቸውን የሚሰዱላቸውና ለቤተሰቦቻቸው ለነዚህ ኦርቶዶክሳውያን እንዲያው ድምጽ ካለ መሆን ድምጽ መሆን ይሻላል ብለን ድምጽ ልንሆን ይገባናል። በዚህ መልኩ ዛሬም እኛ የስቅለት በዓልን ያከበርነ በአርሲ የሚገኙ ኦርቶዶክሳውያን ግን ዛሬ እንሙት ነገ እንሙት እያሉ ቀናቸውን እየጠበቁ እንደሆነ ግን ልናውቀው ይገባናል። እጅግ በጣም የሚያሳዝን ነው። ሁላችሁም ኦርቶዶክሳውያን እየሆነ ያለውን ነገር ሁሉ በደንብ ለሁሉም ሰው እንዲዳረስ በደንብ ሼር አድርጉት። በኦርቶዶክሳውያኑ ላይ ግን የተፈጸመው ነገር ይህንን ይመስላል። እጅግ በጣም ያሳዝናል። እንቀጥላለን ቪዲዮአችንን።
እቺን ንጽሕትና ቅድስት ሐዋርያዊት ርትዕት ኩላዊት ዓለም አቀፋዊት የሆነችውን ሃይማኖታችንን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችሁን ትታችሁ እንድትወጡ ምን ያደርጋሉ መሰላችሁ? የእናንተ እምነት እኮ ከሰሜን የመጣው ይሏቸዋል። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞም እውነት ናት። ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? እውነት ከሆነች ወደ እግዚአብሔር መንግስት የምታስገባን ከሆነ ከእግዚአብሔር ጋር የምታገናኘን ከሆነ አይደለም ከሰሜን ለምን ከደቡብ ለምን ከምዕራብ ለምን ከደቡብ ምዕራብ ኢትዮጵያ አይመጣም? ዋናው የመጣበት ሳይሆን ዓላማው ምንድነው ነው። ምንድነው ዓላማው? የሃይማኖት አስፈላጊነቱ ምንድነው የሚለውን በደንብ እንድናውቅ ያስፈልጋል። ሐዋርያው ይሁዳ አንዲት መልእክትን ያለው ራእይ ዮሐንስ ከመጀመሩ በፊት ያለው የያዕቆብ ወንድም ይሁዳ አንድ መልእክትን ያለው በመልእክቱ ቁጥር 3 ላይ እንዲህ ይላል። ምዕራፍ የለውም፣ ቁጥር 3 ላይ ሄዳችሁ አንብቡ። እንዲህ ይላል፣ ወንድሞቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ወንድማችን ቃለ ሕይወትን ያሰማልን። እውነት ነው። እንግዲህ አእምሯቸውን የዘጉ ዘር አምላኪ የሆኑ ሰዎች ሰውን ሃይማኖት ለማስወጣት በዚህ መልኩ የኦርቶዶክስ እምነት የአማራ ሃይማኖት ነው፣ የትግሬ ሃይማኖት ነው እያሉ ጎራ ይፈጥሩለታል። እኛ ኦርቶዶክሳውያን ዘራችን ኦርቶዶክሳዊነታችን እንደሆነ ልናውቀው ይገባል። ቃለ ሕይወትን ያሰማልን። እስኪ እንቀጥል። የምትወዱት ሰዎች ለመድኃኔዓለም አልቅሱለት። እርቃኑ የሚታያችሁ ከሆነ ግርፋቱ ትዝ የሚላችሁ ከሆነ ሰንበሩ የሚሰማችሁ ከሆነ ስቃዩ የሚሰማችሁ ከሆነ ሕመሙ የሚሰማችሁ ከሆነ የአይሁድን ጅራፍ መድኃኔዓለም የተቀበለውን የአይሁድን ርኩስ ምራቅ የምታስታውሱ ከሆነ ስለ አንተ እንደሆነ ከገባ ስለ አንቺ እንደሆነ ከገባሽ በሁለት ወንበዴ መካከል የተሰቀለውን ነፃ አውጪያችን መሲሁ ክርስቶስን እያሰባችሁ አልቅሱለት። ቀራንዮ እንድታስቡት በሕሊናችሁ የተሰቀለው የናዝሬቱ ኢየሱስ ክርስቶስ እንድታስቡት እለምናችኋል። እንባችሁን ወደ እግዚአብሔር ያፈሰሳችሁ አማኑኤል ሆይ ጎብኘኝ፣ አቅቶኛል፣ ዝያለው፣ ደክሞኛል፣ ሰልችቶኛል የምትሉ በልዩ ልዩ ሁኔታ ውስጥ ያላችሁ ሰዎች በጌታ ደስ ይበላችሁ። በዓለም ብትከፉ፣ በሥራ ብትከፉ፣ በጤና ብታዝኑ፣ ወዳጃታችሁ ብታለቅሱ፣ በሐዘን ብትሆኑ፣ ምንም የምትደሰቱባት በምድር ላይ ብታጡ በጌታ በኢየሱስ ክርስቶስ ምን ይበላችሁ ይለናል? ደስ ይበላችሁ። ያንቺ ጌታ መድኃኔዓለም፣ የምትንበረከክለት ጌታ መድኃኔዓለም፣ የምታመልኪው መድኃኔዓለም፣ በመቅደሱ ቆመሽ የምታስቀድሽለት፣ በስዕሉ ፊት ቆመሽ የምትማጸኘው መድኃኔዓለም፣ ዘውትር በአፋችሁ የምትጠሩት መድኃኔዓለም የትኛውንም የኑሮ ጨለማ የሚያስወግድ ብርሃን ነው። ወብርሃነ ጽድቅ ዘያብር ለኩሉ ዓለም የተባለ ከዛሬ በኋላ መስጋኙኙ የምታጉረመርሙ አሁን ሁለት እግር ሁለት እጅ ኖሮክ በሰው ትከሻ ሳትወርቅ ምድኩስ ሳትይዝ ታማረራለህ። አካላቸው ጎድሎ በሆስፒታል ያሉት ግን ምን ሊሉ ይችላሉ? ተመስገን፣ ይበቃል፣ እግዚአብሔር ይመስገን፣ በጎ ነኝ፣ ተሽሎኛል፣ ይመስገን ይላሉ። አንተ እየበላ አንተ እየጠጣ አንተ በወገን መካከል ሆነ ግን ሥላሴን ማመስገን አቅቶሃል። በብዙ ዓመት መመላለስ እንዳይመስልሽ እናቴ ልጅ። ማስቀደስ ከጀመርን ኪዳን ማድረስ ከጀመርን ውስጥ ገብተን ማህሌትም ሰዓታት መቆም ከጀመርን ንስሐ አባት ከያዝን በጣም ብዙ ዘመን አስቆጥረናል። በልባችን ለክርስቶስ ከቀረብን ግን አንድ ቀን እስቲ ቆጠሩት። ዛሬ ማታ ያለቀሽበት ነገን ባሽ ታብሶ በደስ መድኃኔዓለም የሁላችንም እንባ ያብስልን፣ ለሁላችንም እግዚአብሔር ልቦናን ያድለን። እንግዲህ በዓለ ስቅለቱን ሁላችንም ኦርቶዶክሳውያን ደስ በሚል መንፈሳዊ ተግባር ልናሳልፈው ይገባል። ሁሉም ኦርቶዶክሳዊ ቤተክርስቲያን በመገኘት ጸሎት በማድረግ ስግደት በመስገድ ይህንን የስቅለት በዓል የክርስቶስ ሕማሙን፣ ግርፋቱን፣ ሞቱን ልናስብ እንግዲህ ይገባናል ማለት ነው። በዓለ ስቅለቱን ሁላችሁም ቤተክርስቲያን እንድታሳልፉ በዚሁ በጥብቅ ማሳሰቢያ ነው ወንድማችሁ እንግዲህ መልእክቴን አስተላልፋለሁ። መምህራችንም ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና
አስተማሪ እንደነበሩ አልጠራጠርም። ግን በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪ ቻናል እንጂ ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር በቴሌግራም ዋትስአፕ በመደወልም ልታገኙን ትችላላችሁ። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ እናንተም በደንብ ላይክ አድርጉት፣ በደንብ ሼር አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ። ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር